የካቲት 21 ቀን 2018 ከንጋት በፊት ባለው ጨለማ በቴህራን ሰማይ ላይ ደመናው ተሰነጠቀ። ላለፉት 3 አስርት ዓመታት በጥብቅ ሲጠበቅ የነበረውና ፎቶግራፍ ተነስቶ የማያውቀው ቅጥር ግቢ ላይ ሚሳኤሎች ዘነቡ። ንጋት ላይ የእስላማዊቷ ኢራን ሪፐብሊክን ከ1981 ዓመተ ምህረት ጀምሮ በበላይነት ሲገዙ የነበሩት አያቶላህ አሊ ካሜኒ ሕይወታቸው አልፏል። በዚህችው ከተማ ውስጥ በሌላ ስፍራ ማንኛውም ጋዜጠኛ ስሙን ሊጠራው ማንኛውም ሳተላይትም ሊያረጋግጠው በማይችለው ቦታ ሁለተኛው ልጃቸው አስቀድሞ ቦታ እንዲቀይር ተደርጓል። ለሳምንታት በሕዝብ ፊት ብቅ ብሎ አይናገርም። በመጨረሻም ድምፁን ሲያሰማ ዓለም በመጀመሪያ የሚሰማው የእሱን ድምፅ አይሆንም፣ በእሱ ስም በሌላ ሰው የሚነበብ መግለጫን እንጂ። ይህ የአዲሱ አያቶላህ ታሪክ ነው። ለ40 ዓመታት ያህል ከአባቱ ዙፋን በስተጀርባ እንደ ጥላ ሆኖ የኖረና በጦርነት መሃል በዘመናዊው የመካከለኛው ምስራቅ ታሪክ ውስጥ እጅግ አደገኛ የሆነውን ስልጣን የወረሰ ሰው። ስሙ ሞጅታባ ካሜኒ ይባላል። እስከ 2018 ድረስ አብዛኞቹ ኢራናውያን ተናግሮ ሰምተውት አያውቅም። ዛሬ ግን እርሱ የኢራን የበላይ መሪ ነው። መሽሃድ ነሐሴ 1961 ዓመተ ምህረት በሰሜን ምስራቅ ኢራን የምትገኘው ይህች ከተማ የኢማም ሪዛ መቅደስ መገኛ ብቻ አልነበረችም። በሻህ መሐመድ ሬዛ ፓህላቪ አገዛዝ የደህንነት መዋቅር ጥብቅ ቁጥጥር ስር የወደቀች የተቀደሰች ከተማ እንጂ። በዚች በጸጥታና በሃይማኖት አባቶች የተሞላ ውጥረቱ ባየለበት ግቢ ውስጥ አንድ ሕፃን ተወለደ። ስሙ ሰይድ ሞጅታባ ሁሴን ካሜኒ ይባላል። አባቱ አሊ ካሜኒ በጊዜው መካከለኛ ደረጃ የነበራቸው የሃይማኖት አባት ነበሩ። ሞጅታባም ለቤተሰቡ ሁለተኛ ልጅ ሆኖ ተቀላቀለ። ነገር ግን ይህ ልጅ የተወለደው ወደ ተራ ቤተሰብ አልነበረም። አገሪቱን ከስር መሰረቷ የሚቀይረው ታላቁ የኢራን አብዮት ከመፈንዳቱ ከ10 ዓመታት በፊት የሞጅታባ አባት አሊ ካሜኒ አስቀድመው በመንግስት ጥቁር መዝገብ ውስጥ የሰፈሩ የሚፈለጉ ሰው ናቸው። በከተማዋ በሚገኙ 3 መስጊዶች ውስጥ የሃይማኖት ትምህርት በማስተማር ሽፋን የሻህን አምባገነናዊ አገዛዝ በይፋ ይኮንኑ ነበር። የሻህ ሚስጥራዊና አረመኔያዊ ፖሊስ ሳባክ እያንዳንዱን ስብከት በጥብቅ ይከታተላል። ወደ መስጊዱ የሚገባውን እያንዳንዱንም አድማጭ ይቆጥራል። ታዲያ የካሜኒ ቤተሰብ ይህንን አስፈሪ አደጋ ልክ እንደ መደበኛ ሕይወት አብረውት መኖርን ለመዱት። የ1967 ዓመተ ምህረት ቅዝቃዜ ያዘለው የበረዶ ወቅት ነበር። ሞጅታባ ደግሞ ገና የ6 ዓመት ሕፃን። አንድ ቀን ምሽት የሳባክ ወኪሎች የቤቱን በር ገንጥለው ገቡ። ቤቱ በጩኸትና በድንጋጤ ታመሰ። አባቱ አሊ ካሜኒ በልጆቻቸው ፊት በጭካኔ ተደበደቡ። እጃቸውን ወደ ኋላ ታስረው ለምርመራ ተጎትተው ተወሰዱ። ይህ አሊ ካሜኒ በሕይወታቸው ለ6ኛ ጊዜ ወደ እስር ቤት ሲወረወሩ ነበር። የመጨረሻቸው ግን አልነበረም። ከአሰቃቂው ምሽት በኋላ የቤተሰቡ አባላት ሕፃናቱን ለማረጋጋት ሲሉ አባታችሁ ለአስቸኳይ ጉዞ ሄዶ ነው ብለው አለሳልሰው ነገሯቸው። ነገር ግን አሊ ካሜኒ ከእስር ተፈተው ሲመለሱና ይህን ውሸት ሲሰሙ አልወደዱትም። ወዲያውኑም ማረሙት። መንግስት በእኛና በተቃዋሚዎች ላይ የሚያደርሰውን ግፍና እውነት ለልጆች መደበቅ የለብንም፣ ገና ከሕፃንነታቸው ጀምሮ እውነቱን ማወቅ አለባቸው አሉ። ይህች ትንሽ የምትመስል ክስተት የሞጅታባን ሙሉ የሕይወት መስመር የወሰነች አጋጣሚ ነበረች። ፖለቲካ፣ አደጋ፣ እስርና ቤተሰብ የተለያዩ ክፍሎች ያልሆኑበት ይልቁንም የተጣመሩበት ልዩ ልጅነት። ሞጅታባ አባቱ በመስጊድ መድረክና በእስር ቤት ጨለማ መካከል ሲመላለስ እያየ አደገ። አካባቢውንና ዓለሙን በደንብ ለመረዳት ዕድሜው በሚደርስበት ጊዜ ካሜኒ የሚለው የቤተሰብ ስም በንጉሳዊው ሥርዓት ላይ በሚደረገው ምስጢራዊ የሃይማኖት ተቃውሞ ውስጥ ትልቅ ቦታ ይዞ ነበር። ይህ ተቃውሞ ደግሞ ከ10 ዓመታት በኋላ በሕይወት መኖር ብቻ ሳይሆን ንጉሠ ነገሥቱን ጥሎ ሙሉ ኢራንን የሚቆጣጠር ታላቅ አብዮት ይሆናል። በ1971 ዓመተ ምህረት የኢራን ሕዝብ በቃኝ አለ። የሻህ አምባገነናዊ መንግስት ተደረመሰ። ንጉሡም አገሪቱን ጥሎ ኮበለለ። በስደት የነበሩት አያቶላህ ሩሆላ ሆሚኒ
በድል አድራጊነት ወደ ቴህራን ተመለሱ። በሺዎች በሚቆጠሩ የጎዳና ላይ ተቃውሞዎች፣ በሥራ ማቆም አድማዎችና በደም መፍሰስ መካከል እስላማዊቷ ኢራን ሪፐብሊክ ተወለደች። በዚህ ታሪካዊ ወቅት ሙጅታባ ካሜኒ ገና የ10 ዓመት ሕፃን ነበር። የሥልጣኑ ማዕከል ወደ ቴህራን ሲዞር የካሜኒ ቤተሰብም መኖሪያቸውን ወደ ዋና ከተማዋ ቀየሩ። ቀደም ሲል በሻህ ምስጢራዊ ፖሊስ ሳቫክ ይታደኑ የነበሩት አባቱ አሊ ካሜኒ አሁን በአዲሱ አብዮታዊ ሥርዓት ውስጥ ተሰሚነታቸው ከቀን ወደ ቀን እየጎላ መጣ። በጥቂት ዓመታት ውስጥም የእስላማዊቷ ሪፐብሊክ ፕሬዝዳንት ሆኑ። ለአንድ የ10 ዓመት ታዳጊ እንዲህ አይነቱ ድንገተኛ ለውጥ የቀየረው የመኖሪያ አድራሻን ብቻ አልነበረም፣ ይልቁንም ሙሉ የሕይወት አቅጣጫውንና ለምን ዓላማ እንደተፈጠረ ጭምር እንጂ። ሙጅታባ ታዋቂ አባት እንዳለው መደበኛ ልጅ ሆኖ አላደገም። በአዲሱ የቴህራን ቤተ መንግሥት ውስጥ ጠመንጃ በያዙ ጥበቃዎችና በፖለቲካ ሴራዎች መካከል እርሱ ከአንድ ቤተሰብ ውጭ ማንንም የማያምነው የአብዮቱ የወደፊት መሳሪያ ሆኖ ተኮተኮተ። እርሱ መደበኛ ታዳጊ አልነበረም፣ የሥልጣን ተኪ ፕሮጀክት እንጂ። መስከረም 1973 የሳዳም ሁሴን ኢራቅ በድንገት ኢራንን ወረረች። ቀጥሎ የመጣው ለ8 ተከታታይ ዓመታት የዘለቀ አሰቃቂ የምሽግ ጦርነት፣ የኬሚካል መሳሪያዎች ጥቅም ላይ መዋልና እጅግ ከፍተኛ የሰው ሕይወት መስዋዕትነት ነበር። ይህ ጦርነት ሙጅታባ ካሜኒን ጨምሮ ሙሉውን የኢራን የወደፊት አመራር ትውልድ በደምና በብረት ውስጥ አሳትፎ ቅርጽ ያስያዘ ክስተት ሆነ። በዚህ አስፈሪ ጦርነት ውስጥ ወጣቱ ሙጅታባ ሐቢብ ኢብን መዛሂር ከሚባለው የጦር ክፍል ጋር ያገለግል ነበር። ይህ ስብስብ ኢራን ከመደበኛው የሀገር መከላከያ ጦር ጎን ለጎን በትይዩ የገነባቸው ከነበረው የአብዮታዊ ዘብ መዋቅር ጋር የተያያዘ ነበር። ይህ ኃይል ለአጠቃላይ ሀገሪቱ ሳይሆን በቀጥታ ለአብዮቱና ለሃይማኖት መሪዎቹ ብቻ ታማኝ የሆነ ልዩ ሰራዊት ነው። የኢራንና ኢራቅ ጦርነት የእስላማዊ አብዮታዊ ዘብ ኃይል የዛሬውን አስፈሪ ማንነቱን የያዘበት እሳት ነበር። በውጊያ የጠነከረ፣ ከሃይማኖት መሪዎች ጋር በርዕዮተ ዓለም በጥብቅ የተሳሰረና የውጭ ሰዎችን በፍጹም የማያምን ተቋም ነው። በዚያ ጦርነት ውስጥ የሚያገለግል ወጣት የሚያገኘው የውጊያ ልምድ ብቻ አይደለም፣ ይልቁንም ከ40 ዓመታት በኋላም ቢሆን እጅግ በሚያስፈልገው የሥልጣን ጊዜ ታማኝነቱን የሚቸረው ጠንካራ የውጊያ አጋሮች ወንድማማችነትን ያተርፋል። ስለ ሙጅታባ የጦርነት ጊዜ ድርጊቶች በይፋ የሚታወቀው መረጃ በጣም ጥቂት ነው። በታሪክ እንደሚጠቀሱት ትልልቅ የጦር አዛዦች አልነበረም። መንግስትም ቢሆን በሌሎች ተዋጊዎች ላይ የገነባውን አይነት የጀግንነት አፈ ታሪክ በእርሱ ላይ አልገነባም። ነገር ግን ጦርነቱ አብዮታዊ ዘቡ በኢራን ውስጥ እጅግ ኃያል ተቋም እየሆነ በመጣበት ወሳኝ ቅጽበት እሱን በዚሁ የአይአርጂሲ ምህዋር ውስጥ ከተተው። ከዚያ በኋላ ግን ሙጅታባ ከዚህ የሚስጥርና የሥልጣን ምህዋር ሙሉ በሙሉ ፈጽሞ አልወጣም። ከጦርነቱ ማብቃት በኋላ ሙጅታባ ወደ ሃይማኖታዊ ትምህርት አዘነበለ። በኢራን የእስልምና ሺዓ ሃይማኖታዊ ጥናት ማዕከል በሆነችው በቅድስቷ ቆም ከተማ የሥነ መለኮት ትምህርቱን ተከታተለ። በኋላም በተለምዶ እጅግ ከፍተኛ ለሆኑ የሃይማኖት ሊቃውንት ብቻ በተፈቀዱ የትምህርት መስኮች ላይ ራሱ ማስተማር ጀመረ። ነገር ግን እውነተኛው የሥልጣን ትምህርቱ የተካሄደው በትምህርት ቤት ክፍሎች ውስጥ አልነበረም። በ1981 ዓመተ ምህረት የሪፐብሊኳ መስራች አያቶላህ ሩሆላህ ሆሚኒ ከዚህ ዓለም በሞት ተለዩ። አገሪቱ በስጋትና በውጥረት ተዋጠች። ነገር ግን በብዙዎች ዘንድ ባልተጠበቀና ውዝግብ በሞላበት ሁኔታ የሙጅታባ አባት አሊ ካሜኒ የሀገሪቱ የበላይ መሪ ሆነው ተመረጡ። በአንድ ጀንበር የካሜኒ ቤተሰብ ሙሉ የእስላማዊቷ ሪፐብሊክ የቁጥጥርና የሥልጣን ማዕከል ሆነ። በዚህ አዲስ ቤተ መንግሥት ውስጥ ሙጅታባ ይፋዊ የሥራ መደብ ስም የሌለውን እጅግ ወሳኝ ሚና መጫወት ጀመረ። የአስተዳደር ኃላፊነትን፣ የደህንነት መረጃዎች ኃላፊነትና የበር ጠባቂነትን ያቀናጀ ሚስጥራዊ ሥራ። የፖለቲካ ተንታኞች በኋላ ላይ የእሱን ቦታ የሪፐብሊኳ መስራች ልጅ ከነበሩትና ከአባታቸው ተመሳሳይ ይፋዊ ያልሆነ የደላላነት ሚና ከተጫወቱት ከአህመድ ሆሚኒ ጋር አወዳድረውታል። ይህ ሥራ ምንም አይነት የሥራ መመሪያ የለውም፣ የመንግሥት ደመወዝም አይከፈልበትም። በትክክል በዚህ ምክንያት ግን እጅግ በጣም ግዙፍ፣ ያልተገደበና ተጠያቂነት የሌለው
የስልጣን ጉልበት ነበረው። ላለፉት 3 አስርተ ዓመታት ያህል ምንም አይነት በምርጫ የተያዘ ቦታ፣ የካቢኔ አባልነት ወይም ይፋዊ የወታደራዊ ማዕረግ አልነበረውም። ሆኖም ግን የዓለም አቀፍ ደህንነት መረጃዎችና የኢራን ተቃዋሚዎች እንደሚያረጋግጡት እርሱ በሀገሪቱ ውስጥ እጅግ የሚፈራና ከበስተጀርባ ገመዱን ከሚስቡ ሰዎች አንዱ ሆነ። ምክንያቱም በኢራን ውስጥ ስልጣን ይፋዊ የሥራ ማዕረግ ወይም የወንበር ስም አይጠይቅም። የሚያስፈልገው ወደ በላይ መሪው የሚወስድ ተደራሽነት ነው። ሙጅታባ ካሜኒ ደግሞ በሕይወት ካሉ ሰዎች ሁሉ በላይ ያ ተደራሽነት ነበረው። በ1980ዎቹ መገባደጃ ላይ የኢራን ፖለቲካዊ ስርዓት ነባሩ አመራር ባልጠበቀው መንገድ ከውስጥ መሰንጠቅ ጀመረ። የለውጥ ፈላጊ ሪፎርሚስት እጩዎች በምርጫዎች ማሸነፍ ጀመሩ። የዩኒቨርሲቲ ግቢዎች የተቃውሞ ማዕከላት ሆኑ። በስርዓቱ የተዘጉ በሮች በስተጀርባ በሚደረጉ ሚስጥራዊ ውይይቶች ውስጥ ደግሞ አንድ አዲስ ድምፅ በእነዚያ ዩኒቨርሲቲዎች ውስጥ ስላለው ሁኔታና ስለሚወሰደው ጥብቅ እርምጃ ለአክራሪ ባለስልጣናት መመሪያ መስጠት ጀመረ። ያ ድምፅ የሙጅታባ ካሜኒ ድምፅ ነበር። ሙጅታባ ይፋዊ የህዝብ ሰው አልነበረም። መድረክ ላይ ወጥቶ ንግግሮችን አያደርግም ወይም ለጋዜጠኞች ቃለ መጠይቅ አይሰጥም። ነገር ግን በደህንነት ተቋማት ውስጥ አባቱ በቀጥታ ምንም ባይናገሩም እንኳን የእሱ አስተያየት የአባቱን ቢሮ ያህል እኩል ክብደት ያለው እንደሆነ በሰፊው እየታመነበት መጣ። በ1997 በተለይም ደግሞ በድጋሚ በ2001 በሚስጥራዊው የኢራን ምርጫ ሙጅታባ አክራሪውንና ህዝበኛውን ማህሙድ አህመዲነጃድን ወደ ስልጣን ለማምጣት ትልቅ ሚና እንደተጫወተ ተዘገበ። እርሱም አህመዲነጃድን ከሌሎቹ የመካከለኛ ደረጃ ወይም የስርዓቱ ተፎካካሪዎች አብልጦ ደገፈ። አብዛኛው የአብዮታዊ ዘብ IRGC ከፍተኛ አመራሮች የቀድሞ የክንፍ ኃይል አዛዥ መሐመድ ባገር ቃሊባፍን ቢመርጡም ሙጅታባ ግን አልተቀበለውም። በወቅቱ በወጡ ዘገባዎች መሰረት አህመዲነጃድ ለስርዓቱ የበለጠ ታማኝና አስተማማኝ ምርጫ መሆኑን አባቱን ለማሳመን የቻለው ራሱ ሙጅታባ ነበር። ይህ ምርጫ የጠራ ልምድና ዝግጅት ካላቸው ይልቅ ፍጹም ታማኝነት ላላቸው ሰዎች የተሰጠ ትልቅ ውርርድ ነበር። ውጤቱም ደግሞ ቀጣዩን የኢራን ታሪክ በደም የሚያጠልቁ አሰቃቂ ክስተቶችን የሚወልድ ሆነ። ሰኔ 5 ቀን 2001 ኢራን ታሪካዊ ፕሬዝዳንታዊ ምርጫ አካሄደች። ነገር ግን ውጤቱ ሲታወጅ አክራሪው ማህሙድ አህመዲነጃድ በሚሊዮኖች ለሚቆጠሩ ኢራናውያን በፍጹም ሊታመን በማይችል አብላጫ ድምፅ አሸናፊ ነው ተባለ። በጥቂት ሰዓታት ውስጥ መላዋ ቴህራን በቁጣ በተሞሉ ተቃዋሚዎች ተወረረች። ይህም የአረንጓዴው እንቅስቃሴ በመባል ታወቀ። እስላማዊቷ ሪፐብሊክ ከተመሰረተች ወዲህ አስተናግደው የማታውቀው እጅግ ግዙፉ የህዝብ ተቃውሞ ማዕበል። የለውጥ ፈላጊው እጩ መህዲ ካሩቢ በኋላ ላይ ለበላይ መሪው አሊ ካሚኒ በጻፉት ግልጽ ደብዳቤ ልጃችሁ ከእጩዎቹ አንዱን በግልጽ እየደገፈ ነው፣ በቢሮአችሁ ዙሪያ ያሉ አካላትም የህዝቡን ድምፅ አጭበርብረውታል ሲሉ በይፋ አስጠነቀቁ። ቀጥሎ የሆነው ክስተት ግን የሙጅታባ ካሚኒ ስም ከቤት ውስጥ ወሬነት አልፎ የመላው ዓለም ዜናዎች ዋና ርዕስ የሆነበት ወቅት ነበር። በተቃዋሚዎች በምዕራባውያን መንግስታትና በኋላም በሰብአዊ መብት መርማሪዎች ዘንድ ሙጅታባ የባሲጅ ሚሊሻን በማንቀሳቀስና ከአብዮታዊ ዘብ አዛዦች ጋር በመቀናጀት ተቃውሞውን በኃይል እንዲደቆስ በማድረግ በይፋ ተከሰሰ። ቀጥሎ የመጣው የኃይል እርምጃ ግን አሰቃቂ ነበር። በደርዘን የሚቆጠሩ ሰዎችን ሕይወት ቀጠፈ። አብዛኞቹ ዕድሜያቸው ከ32 ዓመት በታች የሆኑ ተስፋ ያላቸው ወጣቶች ነበሩ። በሺዎች የሚቆጠሩ ደግሞ ወደ እስር ቤት ተወረወሩ። ለሙጅታባ የ2001 ዓመተ ምህረቱ የኃይል እርምጃ በሕይወት አልፎት የሚሄደው ውዝግብ ብቻ አልነበረም። የእሱን የፖለቲካ ሕይወት ያጠኑ ተንታኞች እንደሚሉት በሚቀጥሉት ዓመታት ደጋግሞ የሚጠቀምበትን አንድ ትልቅ ትምህርት ያስጨበጠው አጋጣሚ ነበር። ይኸውም እጅግ ከአቅም በላይ የሆነ ድርድር የማያውቅ የኃይል እርምጃ ከማንኛውም ውይይትና ድርድር ይልቅ የፖለቲካ ቀውስን በፍጥነት መፍታት ይችላል የሚለውን መመሪያ። ከ2001 በኋላ ባሉት ዓመታት የሙጅታባ ተጽዕኖና አድማስ ይበልጥ ሰፋ። በአገሪቱ ውስጥ ሁለት ተፎካካሪ የስለላ ተቋማት ሲኖሩ፣ አንደኛው ከመንግስት ቢሮክራሲ ይልቅ ይፋ ባልሆነ መልኩ በቀጥታ ለበላይ መሪው የውስጥ ኃይልና ለሙጅታባ የሚታዘዝ ነበር።
በ2012 የዩናይትድ ስቴትስ የፋይናንስ ሚኒስቴር በሙጅታባ ካሚኒ ላይ ቀጥተኛ ማዕቀብ ጣለ። ይህ ማዕቀብ የተጣለው እርሱ እስካሁን ባልያዘው በማንኛውም የመንግስት የሥራ መደብ ምክንያት አልነበረም። ይልቁንም ሚኒስቴሩ በራሱ አገላለጽ ሙጅታባ የበላይ መሪውን በይፋዊ ደረጃ በጀርባ ሆኖ በመወከሉ ምክንያት ሲል ገለጸው። ይህ እጅግ እንግዳ የሆነ የማዕቀብ አይነት ነው። አንድን ሰው በማንኛውም የመንግስት የሥራ መደብ ላይ ሊገኝ በማይችል መልኩ የሚለማመደውንና የሚጠቀምበትን ስውር ስልጣን መነሻ በማድረግ መቅጣት። ከፖለቲካዊ ስልጣኑ ጎን ለጎን ሙጅታባ የግዙፍ ሀብት ባለቤት እንደሆነ የሚገልጹ ክሶች ብቅ ማለት ጀመሩ። የብሉምበርግ ምርመራ የምዕራባውያንን የመረጃ ግምገማዎች በመጥቀስ እንደገለጸው ሙጅታባ ከ100 ሚሊዮን ዶላር በላይ የሚገመት ሀብት አካብቷል። የነዳጅ ገቢ በይስሙላ ኩባንያዎች በኩል ወደ ብሪታንያ የቅንጦት መኖሪያ ቤቶች፣ የአውሮፓ ሆቴሎችና የዱባይ ንብረቶች እንዳፈሰሰ ተገለጸ። እነዚህ ክሶች በማንኛውም ፍርድ ቤት አልተረጋገጡም። የኢራን መንግስት እንዲህ አይነቱን ሀብት በጭራሽ አያምንም። ሙጅታባ ራሱም ቢሆን ስለዚህ ጉዳይ በይፋ የተናገረው ነገር የለም። ነገር ግን ምንም አይነት ደሞዝ የሚከፈልበት የመንግስት ሥራ መደብ የሌለው ሰው የዓለም እጅግ ከፍተኛ ማዕቀብ ከተጣለባቸው ኢኮኖሚዎች የአንዷ ማዕከል ሆኖ መኖሩ ክሶቹን ውድቅ ለማድረግ አስቸጋሪ፣ ለማረጋገጥ ደግሞ የማይቻል አድርጎታል። ነሐሴ 2014 ከቁም የሃይማኖት ትምህርት ቤት ጋር ቁርኝት ያለው አንድ የብዙሃን መገናኛ ለመጀመሪያ ጊዜ ሙጅታባ ካሚኒን አያቶላ በሚለው ማዕረግ መጥራት ጀመረ። ይህ የማዕረግ ስም በተለምዶ የሃይማኖት ዕውቀታቸው በሌሎች ሊቃውንት ዘንድ ሰፊ ዕውቅና ላገኘ ከፍተኛ የሃይማኖት አባቶች ብቻ የሚሰጥ ነው። ነገር ግን አብዛኞቹ የውጭ አካላት ሙጅታባ ያንን የሃይማኖት ደረጃ ገና አልደረሰም ሲሉ ይተቻሉ። እነርሱ እንደሚሉት ማዕረጉ በጥረት የተገኘ ሳይሆን ለስልጣን ሽግግር ሲባል በስጦታ መልክ የተሰጠ ነበር። ከጥቂት ሳምንታት በኋላ ጂና ማህሳ አሚኒ የተባለች አንዲት ወጣት በሞራል ፖሊስ ቁጥጥር ስር እያለች ሕይወቷ ማለፉን ተከትሎ ኢራን ከ2001 ዓመተ ምህረት ወዲህ አስተናግዳው የማታውቀው ግዙፍ የተቃውሞ እንቅስቃሴ ተቀጣጠለ። ይህም ሴት ሕይወት ነፃነት በመባል የሚታወቀው ታሪካዊ እንቅስቃሴ ነበር። የጸጥታ ኃይሎች በተቃዋሚዎች ላይ ከባድ እርምጃ መውሰድ ጀመሩ። የሙጅታባ ካሚኒ ስም ልክ እንደ 2001 ሁሉ እንደገና ተነሳ። ተቃዋሚዎች በትክክልም ይሁን በጥፋት ከማንኛውም የለውጥ ሂደት ይልቅ ከጭቆና መሳሪያነት ጋር የሚያያይዙት ሰው ሆነ። የራሱ አባላት ያሉበት ሰፊው ቤተሰቡ እንኳን ሳይቀር በዚህ የኃይል እርምጃ ላይ አንድነት አልነበራቸውም። የአሊ ካሚኒ እህት መንግስት በተቃዋሚዎች ላይ የሚያደርሰውን ግፍ በይፋ ያወገዘች ሲሆን አብዮታዊ ዘቡም በህዝቡ ላይ ያነሳውን መሳሪያ እንዲያወርድ ጥሪ ያቀረበች። ይህ ደግሞ በካሚኒ ቤተሰብ ይፋዊ አንድነት ላይ የታየ እጅግ አደገኛ መሰንጠቅ ነበር። በ2018 ዓ.ም አጋማሽ በኢራን የኒውክሌር ፕሮግራምና በቀጠናው ባሉ ደጋፊዎቿ ምክንያት በኢራን በእስራኤልና በዩናይትድ ስቴትስ መካከል የነበረው ውጥረት የመጨረሻው ጥግ ላይ ደረሰ። ኦፕሬሽን ኤፒክ ፊውሪ በሚል ስም በተካሄደው የተቀናጀ የአሜሪካና የእስራኤል ወታደራዊ ዘመቻ በቴህራንና ከዚያም ባሻገር በነበሩ የኢራን አመራር ቅጥር ግቢዎች፣ ሚሳኤል ማከማቻዎችና የምድር ውስጥ ተቋማት ላይ የመብረቅ ያህል የከበደ ጥቃት ተፈጸመ። የካቲት 21 ቀን 2018 ከተፈጸሙት ድብደባዎች አንዱ ለ37 ዓመታት ኢራንን በበላይነት የመሩትን የ86 ዓመቱን አያቶላህ አሊ ካሚኒን ገደለ። የሙጅታባን ሙሉ ሕይወት የገነቡት በአብዮቱ መዋቅር ውስጥ ያሳደጉትና ለበርካታ አስርተ ዓመታት በጸጥታ ከፍ ሲያደርጉት የነበሩት አባቱ በአንድ ምሽት ከዓለም ተለዩ። ሙጅታባ ራሱ በተመሳሳይ ዘመቻ በተፈጸሙ ድብደባዎች ላይ ከባድ ጉዳት እንደደረሰበት ተዘገበ። የከፋው ነገር ደግሞ የአባቱ ከፍተኛ አማካሪ ልጅ የነበረችው ባለቤቱ ዛህራ ሃዳድ አደል አሊ ካሚኒን በገደለው በተመሳሳይ የጥቃት ማዕበል ሕይወቷ ማለፉ ተገለጸ። በአንድ ጀንበር ሙጅታባ አባቱን፣ ባለቤቱንና የነበረውን ሙሉ ከለላ አጣ። ኢራንም አሁን የበላይ መሪዋ በሌለበት በእስላማዊቷ ሪፐብሊክ ታሪክ ውስጥ እጅግ ከባድ በሆነው የደህንነት ቀውስ ማዕበል መካከል ሆና በከፊል የወደመችና በጦርነት ውስጥ የምትገኝ ሀገር ሆነች። የካቲት 29 ቀን 2018 በሕገ መንግሥታዊ ኃላፊነቱ የበላይ መሪን የመምረጥ ስልጣን ያለው የኢራን የባለሙያዎች ምክር ቤት ውሳኔውን በይፋ አወጀ። ምንም አይነት የተመረጠም ሆነ የተሾመ የመንግስት የሥራ መደብ ይዞ የማያውቀው ሙሉ የጎልማሳነት ሕይወቱን
ከካሜራዎችና ከህዝብ እይታ በመሸሽ ያሳለፈው ሙጅተባ ካሜኒ ሶስተኛው የእስላማዊቷ ኢራን ሪፐብሊክ የበላይ መሪ ሆኖ ተሰየመ። በቴሌቪዥን የተላለፈ የህዝብ ንግግር አልነበረም። በህዝብ ፊትም በድል አድራጊነት ብቅ አላለም። ይልቁንም በሱ ስም የተዘጋጀ የጽሑፍ መግለጫ በመንግስት መገናኛ ብዙሃን በከፍተኛ ድምፅ ተነበበ። የኢራን ቴሌቪዥን ያንን ቅጽበት የበላይ መሪው እንደገና ወጣት ሆነ በሚል በሚያስገርም አገላለጽ ገለጸው። ይህም ቤተሰባዊ የስልጣን ውርስን ብዙዎች ኢራናውያን ከአብዮቱ መሰረታዊ እሴቶች መራቅ እንደሆነ እንደተረዱት ሳይሆን የአብዮቱ ቀጣይነት ለማስመሰል የተደረገ ጥረት ነበር። የምክር ቤቱ ውሳኔ በአብዮታዊ ዘብ ኃይል ከፍተኛ ጫና አማካኝነት የተወሰነ ነው። ይህ ተቋም ሙጅተባ ከኢራንና ኢራቅ ጦርነት ጀምሮ በውስጡ ሲሰራበት የነበረና ከማንኛውም ሃይማኖታዊ ማዕረግ በላይ የእሱን የስልጣን ተከታታይነት እውን ያደረገ ዋና ኃይል ነበር። የእስላማዊቷ ሪፐብሊክ ከተመሰረተችባቸው ዋና ዋና ምክንያቶች አንዱ በደም የተላለፈ የስልጣን ውርስን በመቃወም ነበር። ማለትም አንድ ሻህ በደም ትስስር ብቻ ስልጣኑን ለልጁ ማስተላለፍ አይችልም በሚል መርህ። በመጋቢት 2018 ግን ያው መንግስት ከፍተኛውንና የበላይነቱን የስልጣን ማዕረግ ገና በስልጣን ላይ ያለ ለተገደለው መሪ ልጅ አሳልፎ አስረከበ። ታሪክ ልክ በጀመረችበት ተቃርኖ ውስጥ ተደመደመች። ይህ በሙጅተባ ካሜኒ ታሪክ ውስጥ እጅግ እንግዳው ምዕራፍ ሲሆን አሁንም በዓይናችን ፊት እየተጻፈ ያለ ሕያው ታሪክ ነው። ከተሾመ በኋላ ባሉት ወራት ውስጥ የኢራን አዲሱ የበላይ መሪ በሕዝብ ፊት በፍጹም አልታየም። በይፋዊ ስነ ስርዓቶች ላይ በመንግስት ቴሌቪዥን ወይም ወደ ስልጣን ያመጣውን ያንኑ ጦርነት ተከትሎ በተገደሉ ከፍተኛ ባለስልጣናት የቀብር ስነ ስርዓቶች ላይ እንኳን አልተገኘም። ይባስ ብሎም በአባቱ አያቶላህ አሊ ካሜኒ የቀብር ስነ ስርዓትም ላይ አልታየም። ሲቢኤስ ኒውስ የአሜሪካ የደህንነት ባለስልጣናትን ጠቅሶ እንደዘገበው አባቱን በገደለው ድብደባ የደረሰበትን ጉዳት አሁንም በማከም ላይ እንደሆነ የሚነገረው ሙጅተባ ካሜኒ በኢራን ውስጥ በሆነ ቦታ በጥብቅ ጥበቃ ስር በሚስጥር ስፍራ ይኖራል። ባለስልጣናት እንደሚሉት እርሱ ስልኮችን ወይም መደበኛ የኤሌክትሮኒክስ መገናኛዎችን አይጠቀምም። ይልቁንም መልእክቶች ከሱ ዘንድ የሚደርሱት በታመኑ መልእክተኞች መዋቅር በኩል ብቻ ነው። ይህም ስርዓት እስራኤልና አሜሪካ በጦርነቱ ወቅት አባቱንና ሌሎችን ከፍተኛ አዛዦች ለመከታተልና ለመግደል የተጠቀሙበትን የሲግናል መረጃ መከታተያ ዘዴ ሆን ብሎ ለማክሸፍ የተገነባ ነው። ንድፉ በባህሪው እጅግ ዘገምተኛ ነው። ከአደራዳሪዎች የሚላኩ መልእክቶች እሱ ዘንድ ለመድረስ ቀናት የሚወስዱ ሲሆን ምላሽ ለማግኘት ደግሞ ተጨማሪ ቀናትን ይፈልጋል። ይህም ከዋሽንግተን ጋር የሚደረገውን የሰላም ንግግር እጅግ ያወሳስበዋል። የከርሰ ምድር መሸሸጊያ የዚህን ታሪክ ቅርጽ ሲይዝ የመጀመሪያው ጊዜ አይደለም። ከአሊ ካሜኒ ሞት በኋላ የወጡ ዘገባዎች እንደሚያመለክቱት አብዮታዊ ዘቡ በማዕከላዊ ቴህራን ስር ግዙፍ የከርሰ ምድር ህንፃ ለመገንባት 10 ዓመታትን ፈጅቶ ነበር። ይህም በስፖርት ማዕከል ስር የተደበቀና በውስጥ አሰራር ሀቢብ ኢብራሂሚ በመባል የሚታወቅ ነበር። ጋዜጠኞች ያገኟቸው የሥነ ህንፃ ንድፎች እንደሚያሳዩት ፍንዳታን የሚቋቋም የተጠበቀ ክፍል፣ በርካታ መሸሸጊያዎችን፣ የ3 ደረጃ የመኪና ማቆሚያና በመዲናዋ ትምህርት ቤቶችና ክሊኒኮች ስር እስከ 5 ኪሎ ሜትር የሚዘረጉ የማምለጫ ዋሻዎችን ያካተተ ነው። ሙጅተባ ካሜኒ በዚያው መዋቅር ውስጥ በሌላ ተቀያሪ ቦታ ወይም ከጦርነቱ ወዲህ አዲስ በተገነባ ስፍራ ይሸሸግ በይፋ የተረጋገጠ ነገር የለም። ከበርካታ ነፃ ዘገባዎች የተረጋገጠው እውነታ ግን ይህ ነው። የኢራን እጅግ ኃያሉ ሰው የኒኩሌር አቅም ያላትንና በጦርነት የቆሰለችውን የ90 ሚሊዮን ህዝብ ሀገር የሚመራው በዋናነት ከመሸሸጊያ ቦታ ሆኖ በመካከለኛ ሰዎች በኩል ነው። አሊ ካሜኒ ብዙ ቤተሰብ አፍርተዋል። ነገር ግን የስልጣናቸው እውነተኛ ማራዘሚያ የሆነው ሙጅተባ ነበር። እጅግ አነጋጋሪና ጥንቃቄ በሚሹ ውይይቶች ላይ እንዲቀመጥ፣ ለይፋዊ የመገናኛ መስመሮች እጅግ ረቂቅ የሆኑ ውሳኔዎችን በስውር እንዲያስተላልፍና የአባቱ የእጅ አሻራ ሳያርፍበት አስፈላጊ በሆነበት ቦታ ሁሉ ጫና እንዲፈጥር ታማኝነት የተጣለበት ብቸኛው ልጅ። የካቲት 2018 አሊ ካሜኒ በወታደራዊ ድብደባ ሲገደሉ አብዮታዊ ዘቡ የደህንነት ተቋሙ ይበታተናል ብሎ ሌላ ተኪ ሰው ከቤተሰቡ ውጭ አላሰሰም። ይልቁንም የአባቱን የስልጣን አሰራር ሚስጥር
ከውስጥ ሆኖ ለ4 አስርተ ዓመታት ያህል ሲቀስም የኖረውን ልጅ ተመለከተ። በጥቂት ቀናት ውስጥም በኢራን ከፍተኛው የስልጣን መንበር ላይ አስቀመጠው። እያንዳንዱ አዲስ የበላይ መሪ ከስልጣን መንበሩ ጋር አብሮ አንድ መሰረታዊ ጥያቄ ይወርሳል። የተሰጠውን ግዙፍ ስልጣን ምን ያደርግበታል? ለሙጅታባ ካሚኒ ያ ጥያቄ እጅግ በተወሳሰቡ ሁኔታዎች የተሳለ ሆኖ መጥቷል። እርሱ የወረሰው የተረጋጋች ሀገር አይደለም። የወረሰው በጦርነት አጋማሽ ላይ ያለች ሀገርን፣ በሚስጥር ጥሰት የተደናገጠ የደህንነት መዋቅርን፣ በማዕቀብ የታፈነ ኢኮኖሚን ነው። በኢራን ውስጥና ውጭ ያሉ ተቺዎቹ እሱን በኃይል የሚገለጽ ሰው አድርገው ይገልጹታል። የአረንጓዴው እንቅስቃሴ የኃይል እርምጃ ዋና ጠንሳሽ፣ የትይዩ የደህንነት ኃይል ገንቢ፣ ለምርጫ ሳይቀርብና ለህዝብ ተጠያቂ ሳይሆን ተጽዕኖንና ሀብትን ያከማቸ ያልተመረጠ ግለሰብ። በሌላ በኩል ደጋፊዎቹና አሁን በሱ ዙሪያ የተገነባው የመንግስት መገናኛ ብዙሃን መዋቅር እርሱን የሥርዓቱ ብቸኛ አስቀጣይ አድርገው ይገልጹታል። በዚች ከተማ ስውር በሆነ ቦታ ወይም ምናልባትም በሌላ ከተማ አንድ መልእክተኛ ማንኛውም የኤሌክትሮኒክስ ስልክ ሳይዝ ሚስጥራዊ መልእክት ይዞ በእግሩ እየተጓዘ ነው። መልእክቱ ወደ ተላከለት ሰው ለመድረስ ቀናት ይወስዳል። የእሱ መልስ ተመልሶ ለመምጣት ደግሞ ተጨማሪ ቀናትን ይፈልጋል። በዚያ ጭጭ ባለ ጸጥታ ውስጥ የኢራን የበላይ መሪ በሚወስነው ውሳኔና ዓለም እውነቱን በሚያውቅበት ጊዜ መካከል ባለው ክፍተት ውስጥ አንዲት ሙሉ ሀገርና ምናልባትም መላው ቀጠና በመጠበቅና በትዕግስት ይቆማሉ።